በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የሐዋርያትና ከ72ቱ ደቀ መዛሙርት ወገን የሚሆኑ የሌሎችም ንጹሐን ደቀ መዛሙርት የሥራቸው በየሀገሩም ሁሉ በእነርሱ ላይ የተደረገውና ከእነርሱም ተለይተው ያረፉት የመታሰቢያቸው መጽሐፍ ይህ ነው። ጸሎታቸውና በረከታቸው ከወዳጆቻቸው ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ልዩ በሆነ በሦስትነት ስም የሕያው እግዚአብሔር ቃሉ የሚሆን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት የሚሆኑ የደቀ መዛሙርቱን ሥራ የሰበሰቧት መጽሐፍ ይህች ናት። 12ቱ ሐዋርያት በዓለም ሁሉ የማስተማራቸው በአሕዛብና በየሀገሩ ዳር ሁሉ የመመላለሳቸው ዜናም ይህ ነው። ትምህርታቸውን በቅድስት ሥላሴ ማመን ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። እግዚአብሔርም አንድ ነው። ከሦስቱ ቅዱስ አንዱ ቅዱስ ለአዳምና ለዘሩ ከሁላችንም እመቤት ከቅድስት ድንግል ማርያም ሰው ሆነ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በክቡር መስቀሉ ኃይል አጋንንትን በማውጣት ሙታንን በማስነሳት በሽተኞችን ከበሽታቸው ሁሉ በመፈወስ ታምራትንና መንክራትን አደረጉ። በመንፈስ ቅዱስ አጋዥነት ያደረጉት ታምራትን ልቡናን ብሩህ ያደርጋል። ለኃያላን ነገሥታትን ምላሽ ይሰጡ ነበር። አሕዛብንም ይታገሱ ነበር። ብዙ መከራን ደረሰባቸው። ቀዳማዊ ወደ ሆነው ወደ እግዚአብሔር ልጅ ወደ ጌታችን ኢየሱስ ክርስቶስ እስከሚመልሷቸውም ድረስም አሕዛብን ሁሉ በጽኑ ታገሱ። ዕረፍታቸውና ምስክርነታቸውን በየሀገሩና በጽኑዓን ነገሥታት እጅ ነበር። በምን ጊዜና በምን ዘመን በመቼ ወር እንደሆነ ይናገራል። ጸሎታቸው በረከታቸው የእመቤታችን ማርያምና የቅዱሳን ማኅበር ጸሎት ከወዳጃቸው ገብረ ሥላሴ ጋር እንዲሁም ከሁሉም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በምስጋና በጌታችን በኢየሱስ ክርስቶስ አጋዥነት የተመረጠ የደቀ መዝሙሩና የሐዋርያት አለቃ ብፁዕ የሚሆን የቅዱስ ጴጥሮስ ዜና እና በሮሜ ላሉ አሕዛብ ያስተማረውን ትምህርት ማንበብን እናስቀድማለን። ጸሎትና በረከቱ ከወዳጁ ከገብረ ሥላሴ እንዲሁም ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ቅዱስ ጴጥሮስ ወደ ሮም በሄደ ጊዜ ነገሥታትና መኳንንቱ ሁሉ ወደሚሰበሰቡባት ታላቅ ዙፋን ወዳለባት ወደ ቲያጥሮን ገባ። እንዲህም በማለት አስተማረ። የሚራሩ ብፁዓን ናቸው፣ ይራራላቸዋልና። ልቡናቸው ንጹሕ የሆነላቸው ሰዎችም ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። በሥጋቸው ንጹሐን የሆኑ ብፁዓን ናቸው፣ እነርሱ የመንፈስ ቅዱስ ማደሪያዎች ይሆናሉና። ሰላምንም የሚያደርጉ ሰዎች ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ለድሆች የሚሰጡ ብፁዓን ናቸው፣ እነርሱ ለእግዚአብሔር ያበድራሉና። ሚስት የሌላቸውና ሚስት እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ ዘላለማዊ ሕይወትን ይወርሳሉና። በአራቱም ማዕዘን ያሉ በአራቱም ማዕዘን ሲዞር ቃሉን በሰሙ ጊዜ የድንጋዮች አምዶች ሁሉ አሜን ይሉ ነበር። ከዚህም በኋላ ቃሉ በተሰበሰቡበት ሰዎች ጆሮ ተሰማ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበር። በዚያች ሰዓትም ሕዝቡ ተሰበሰቡበት መካከል ጣለው። ከእነዚህም አምዶች የወጣውን ያን ቃል በመስማቱ ተሰባሳቢዎቹ ሁሉ እየተመለከቱት ከእርሱ ወጣ። ስለዚህም መኳንንቱ ደነገጡ፣ ታላቅ ፍርሃትን ፈሩ። እያደነቁም ወደ ቤታቸው ገቡ። እያንዳንዳቸውም ለሚስቶቻቸው ተናገሩ። ስሟ አክሩስያ የተባለች ሚስት ያለችው ከመኳንንት ወገን የሚሆን ቀውስጦስ የተባለ አንድ ሰው ነበር። ባሏም አክሩስያ ሆይ ዛሬ የሆነውን አላወቅሽምን? አላት። ጌታዬ ሆይ የሆነው ምንድን ነው? አለችው። እንዲህም ሲል መለሰላት። እኔ መኳንንቱና የቤተ መንግሥቱ ባለሥልጣናት በአደባባይ ተሰበስበን ሳለን ስሙ ጴጥሮስ የተባለ ሰው ወደ እኛ መጣ። ድንጋዮች በቃሉ እስኪናገሩ ድረስ እኛም አባቶቻችንም እስከ ዛሬ ያልሰማነውን ነገር ነገረን አላት። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰውም በወንበር ላይ ነበር። የድንጋዮች አምዶች አሜን ባሉ ጊዜም
ሰይጣኑ ከእርሱ ወጣ። ሚስቱም ጌታዬ ሆይ ከጴጥሮስ ቃል የሰማኸውን ሁሉ ንገረኝ፣ እኔም እንዳንተ እሰማለሁ አለች። ባሏም የሚምሩ ብፁዓን ናቸው ይምራቸዋልና፣ ልበ ንጹሐን ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና፣ ንጹሐን የሆኑ ብፁዓን ናቸው እነርሱ የመንፈስ ቅዱስ ማደሪያዎች ይሆናሉና፣ ሰላምን የሚያደርጉ ብፁዓን ናቸው እነርሱም የእግዚአብሔር ልጆች ይባላሉና፣ ለችግረኞች የሚሰጡ ብፁዓን ናቸው ለእግዚአብሔር ያበድራሉና አላት። ቅዱስ ጴጥሮስም ከተናገረው አንዲት ነገር ከእርሷ ሰወረ፣ ሚስቱ እምቢ እንዳትለው ፈርቷልና። ለሚስቱ ለአክሮስያም እግዚአብሔር የልቦናዋን ዓይኖች ከፍቶላታል እና ከቅዱስ ጴጥሮስ የሰማኸው ይህ ብቻ ነውን? ያልነገርከኝ የሰወርከኝ የለምን? አለችው። እርሱም ከተናገራቸው የሰወርኩሽ ያልነገርኩሽ አንድ ነገር አለ አላት። እርሷም አዎ ጌታዬ ሆይ ከእርሱ የሰማኸውን ሁሉ ንገረኝ አለችው። ሚስቶች ያሏቸው ሚስት እንደሌላቸው የሚሆኑ ሰዎችም ብፁዓን ናቸው አላት። እነርሱ ዘላለማዊ ሕይወትን ይወርሳሉና ሲል ከእርሱ ሰምቻለሁ አላት። ሚስቱም እንዲህ ስትል መለሰችለት፣ ወንድሜ ሆይ ይህ ነገር ምንኛ ደስ ይላል! እኔም የቅዱስ ጴጥሮስን ፊት ማየት እሻለሁ። ወንድሜ ሆይ እኔም ልመናዬን ትቀበል ዘንድ እለምንሃለሁ አለችው። እርሱም ተናገሪ ለምኘኝ አላት። ብዙውን ዘመናችንን በደስታና ጉስቁልናን በተሞላ ሥጋዊ ፍላጎት ኖርን። 3 ወንድ ልጆችንም ወለድን። ከእነርሱም አንዱ ሞተ፣ እነሆ 2 ቀርተዋል። የልቅሶ ነገርም ሆነባቸው። ቅዱስ ጴጥሮስ እንደተናገረላቸው እንሆን ዘንድ ትሻለህን? እነርሱ ዘላለማዊ ሕይወትን ይወርሳሉና አለችው። ባሏም መለሰላትና እሺ አላት። ዳግመኛም እንዲህ መሆንን ከፈለግሽ እስከ ዕለተ ሞታችን ሰውነታችንን ለእግዚአብሔር በንጽሕና እንጠብቅ ዘንድ ከኔ ጋር ወደ ምኵራብ እንሂድና ቃል ኪዳን እንግባ አላት። እየተቀዳደሙን በአንድነት ወደ ምኵራብ ሄዱ። እንደ ተነጋገሩትን ቃል ኪዳን ተገባቡ። ከዚያ በኋላም ከምኵራቡ ወጡ። ቀውስጦስ ሚስቱ አክሮስያን ከቃሉ ይህችን አንዲት ቃል የምንጠብቅ ከሆነ ቅዱስ ጴጥሮስ የነገረን ሁሉ መጠበቅ ይገባናል። ዳግመኛም ለድሆች የሚሰጡ ብፁዓን ናቸው እነርሱ ለእግዚአብሔር ይሰጣሉና ሲልም ሰምቻለሁ። የእግዚአብሔር አበዳሪዎች እንሆን ዘንድ ለድሆችና ለሙት ልጆች ገንዘባችንን ሁሉ ለመስጠት ትሻለሽን? አላት። እርሷም ይህ ነገር መልካም ነው አለችው። የቤቱን ዘበኞችና ሹማምንትን ጠራ። ሂዱና ዕቃ ቤቱን ክፈቱ፣ ገንዘቡንም ሁሉ ለችግረኞችና ለሙት ልጆች ስጡ፣ ከእነርሱም አንዲትም ዋጋ አትክፈሉ፣ ትቀበሏቸው ዘንድም በመጽሐፍ አትጻፉት፣ እግዚአብሔርን በመፍራት ትሰጧቸው ዘንድ ነው እንጂ። ለታላቁም ለታናሹም እንዳታዳሉ፣ የቅዱስ ጴጥሮስ አምላክ በእናንተ ላይ ምስክር ይሆንባችኋል። ፊት አይታችሁ አታድሉ። ይህንን ተግባርን እኔም ሚስቴም ፈቅደናልና ይህ ለእናንተ መልካም ነገር ነውና አላቸው። ያን ጊዜም ሹማምንቱ ሄዱ። ዕቃ ቤቶቹንም ከፍተው በውስጣቸው ያለውን ሁሉ ለድሆች ወዳጅ ለሌላቸውና ለችግረኞች ሁሉ ሰጡ። ቀውስጦስና ሚስቱን በቤታቸው ያለውን ወርቁን፣ ብሩን፣ የከበሩ አልባሳትንም ሁሉና ሌሎችንም ሰጡ። የቀረም አልነበረም። አገልጋዮችም ቸሮችን ነፃ አወጡ። እነሱም ገንዘብ እንደሌላቸው ሆኑ። ከዕለት ምግብ በስተቀር ምንም አልነበራቸውም። ከዚህም በኋላ የቅዱስ ጴጥሮስን ትምህርት በማስተዋል እግዚአብሔርን አመሰገኑ። ከነዚያ ዘመናት በኋላም ንጉሥ ወደ እርሱ እንዲሄድና እንዲመካከር መልእክተኞችን ወደ ቀውስጦስ ላከ። ስለ ቤተ መንግሥቱ መልካሙን ያውቅ ዘንድ፣ ስለ ቃሉ ጥበብን ይረዳ ዘንድ። ቀውስጦስም የንጉሡን መልእክተኞች በተመለከተ ጊዜ ፈጽሞ ፈራ። ወደ ቤቱም ገባ። ሚስቱንም እንዴት መልካሙን አደርጋለሁ አላት። እነሆ ንጉሥ ወደ እኔ ልኳል፣ ወደ እርሱ እንዲሄድም አዝዞኛል። ለንግሥናውም ክብር ለግርማውም ገናንነት ለእጅ መንሻ የሚሆነኝ በእጄ ገንዘብ የለኝም፣ በእኔ ላይ እንዳይቆጣ አላት። ሚስቱም እንዲህ ብላ መለሰችለት፣ ጌታዬ ሆይ አትፍራ። ያመንክበት የቅዱስ ጴጥሮስ አምላክ እግዚአብሔር
መልካሙን ሁሉ ያደርግልሃል፣ በፊቱም ሞገስን ይሰጥሃል። ቀውስጦስም እኔ እነሆ የምሰወርበትን ምክንያት አገኘሁ። አንቺም በዚህች ሌሊት ከአገልጋዮች ጋር ውጪ፣ መብራት አብርተሽም በከተማው መንገድ ተመላለሺ፣ እኔንም ፈልጊኝ። ባለቤቴ አበደ፣ የሄደበትንም አላወቅኩም። አውራ እንዳይበላውም ሥጋውን ባገኘውና ልቀብረው በወደድኩ በማለት አልቅሺ ጩኺ አላት። የንጉሡ መልእክተኞችም ይህንን ሰምተው ለንጉሡ ነግሩት ዘንድ ይመለሳሉ። እኔም መፈለግ ይተዋል፣ ንጉሡን እፈራዋለሁና አላት። ሚስቱም ጌታዬ ሆይ በዚህ ምክንያትስ እንዲህ አትበል፣ ከሮም ሰዎች በቅዱስ ጴጥሮስ አምላክ ለሚያምኑት መሰናክል እንድንሆን መልካም ሐሳብ አይደለምና። አንተ እንደዚህ ካደረግህ ሕዝቡ እንዲህ ይላሉና፣ ይህ ሰው ቅዱስ ጴጥሮስ የነገረውን አወቀ፣ በእውነትም አይደለም። ለችግረኞች ለሙት ልጆችን መስጠታቸውም የእግዚአብሔር ፈቃድ አይደለም። ያወጣውን ገንዘብ ባሰበ ጊዜም አበደ ይሉሃል። ስለሆነም ይህ ሐሳብ መልካም ሐሳብ አይደለም አለችው። ዳግመኛም ሃይማኖተ ጎደሎ አትሆን አለችው። ይህቺ ሐዘን ነፍስን ለማጥፋት ናትና፣ ነገር ግን ወደ ወንድምህ ቤት ሂድ፣ ወደ ንጉሡ እስከምትሄድ ድረስ ከወርቁ ትንሽ ያበድርህ ዘንድም ለምነው አለችው። ገንዘቡንም ትመልስለታለህ፣ ካላደረገልህም ከአገልጋዮችህ የምትወደውን አንዱን ውሰድ፣ መያዣ የሆነው ዘንድም ስጠው አለችው። ከሚስቱ ይህንን ነገር በሰማ ጊዜም ሩቅ ወደ ሆነው ወደ ወንድሙ ቤት ሄደ። ወደ ቤት ገባና በሩን ዘጋው። ቀውስጦስ በቀረበ ጊዜም ጠራው። ወንድሜ ሆይ ተነስና እርዳኝ፣ ወንድም ወንድሙን ይረዳዋልና። ጠጊያ ያላት ሀገርም የጸናች ናት። ወንድሙ ግን መመለስን እምቢ አለ። ከብዙ ነገር በኋላም በቤቱ ሰገነት ትንሽ ተናገረው፣ ተገለጠለትም። ሰነፍ ሰው ሆይ የምትሻው ምንድን ነው? ከሮሜ ሰዎች ሁሉ ይልቅ ገንዘብህን አጥፍተሃልና፣ ያሳሳችን ሰው ትምህርት ሰምተሃልና፣ ገንዘብህንም ሁሉ ለችግረኞችና ለሙት ልጆች ሰጥተሃልና፣ ሰውነትህን አጥፍተሃልና፣ ክብርህንም አጥፍተሃልና፣ ገንዘቤን ታጠፋ ዘንድ ወደ እኔም መጥተሃልና፣ ልቡናህን የሚያሳዝን ነገር እንዳትሰማ ራቅ። ንጉሥ ራስህን እንዲቆርጡ ቢልክም አላዝንልህም። በዚያች አገር ከሚኖሩ ሰዎች ሁሉ ይልቅ ልጆችህን ድሆች አድርገሃልና አለው። ቀውስጦስም ከወንድሙ በሰማው ነገር ጽኑ ሐዘንን እያዘነና እያለቀሰ ወደ ቤቱ ተመለሰ። ሚስቱንም ከልመናዬ የተነሳ ወንድሜ ያደረገውን አላወቅሽምን? የሰጠኝም ነገር የለም። ከተናገረኝ ነገር የተነሳም ልቡናዬን አሳዘነኝ፣ ሰደበኝም እንጂ አላት። ሚስቱም ወንድሜ ሆይ ከአንተ ይህን እሻለሁ፣ ልብህን አታሳዝን፣ ያመንበት አምላክ አይጥለንምና አላቸው። ዳግመኛም ለመንገድ ስንቅ የሚሆን አንድ ነገር ባገኝ ወደ ቤት እስከምገባ ድረስ ትንሽ ታገሰኝ አለችው። ፈጥናም ሄደች፣ መብራትም አበራች፣ በቤቷ ባለው መስኮትም ፈለገች። ለድሆች ትሰጣቸው ዘንድ በመጀመሪያ ያላገኘቸውንም 2 ዲናር አገኘች። ወደ ባሏም አመጣችው። ጌታዬ ሆይ እነሆ በመስኮት ይህንን አገኘው፣ ለመንገድ ስንቅ የሆነ ዘንድ ውሰደው፣ በሰላምም ሄድ። የታመንበት የቅዱስ ጴጥሮስ አምላክ እግዚአብሔር እርሱ ይምራ፣ መንገድህንም ያሳምርልህ፣ ልመናህንም ያከናውንልህ፣ ከንጉሡ ያድርስህ፣ ከእርሱም ባለሟልነትን ያድልህ፣ በሰላምና በጤናም ያድርስህ። እነዚህን ዲናሮች ለመንገድ የሚያስፈልጉትንም ሁሉ ያዝ አለችው። ከአገልጋዮችም 3ቱን ይዞ ወደ ንጉሡ ሄደ። ሲሄድም በመንገድ በልቡናው ያዝን ነበር። ከንቱ በሆነና በጎስቋላ ልብስ ንጉሡን እንዴት እገናኘዋለሁ? ለመንገድ ከለበሷቸው ከእነዚህ ልብሶች በቀር ወደ ንጉሡ በምገባበት ጊዜ የምለብሰው ልብስ የለኝም ሲል ነበር። እንዲህ እያዘነ ሳለም ሲጣሉ 2 ወንዶችን ተመለከተ። ለድሆች የሚሰጡ ብፁዓን ናቸው፣ እነርሱ ለእግዚአብሔር ያበድሩታልና ሲል ቅዱስ ጴጥሮስን ሰማሁት አለ። ገንዘቤንም ሁሉ ለችግረኞች ሰጠው፣ ቃሉንም ተቀበልሁት። ዳግመኛም እርሱ ሰላምን የሚያደርጉ ብፁዓን ናቸው፣ እነርሱም የእግዚአብሔር ልጆች ይሆናሉና። እነሆ ወደ 2 ወንዶች እሄዳለሁ፣ እኔም የእግዚአብሔር ልጅ ሆን ዘንድ አለ። እርሱም ከሚሄድበት ጎዳና ጎደን ገለል አለ። ወደ ተጣሉት 2 ሰዎችን ቀረበ። እርሱም እናንተ ለምን ትጣላላችሁ? አላቸው። ከእነርሱም አንዱ ጌታዬ ሆይ በመካከላችን ፍረድ፣
ታስታርቀን ዘንድ እግዚአብሔር ወደ እኛ ልኮሃል። ጌታ ሆይ እኔ በመንገድ እሄድ ነበር፣ ይህ ጓደኛዬን እቀድሞ ነበር፣ ይህ ጓደኛዬን ከኋላዬ ነበር። ይህን ድንጋይም ከፊቴ አየሁት፣ እጄን ዘርግቼም ከፊቱ ያዝኩት። እሱም ከእኔ ይበረታል፣ በኃይል ሊወስድብኝ ይሻል። እኛ እየተጣላን ያለነው በዚህ ሁኔታ ነው። እርሱ የኔ ነው ይላል፣ እኔም ደግሞ የኔ ነው ላለሁ አለ። ይህች ድንጋይ ምን እንደሆነች ታውቃላችሁን? አላቸው። አናውቅም አሉት። እውቀቱ ከእነሱ ተሰውሯልና ምንም አላወቁትም። ቀውስጦስም 2 ያማሩ ዕንቁዎች በእኔ ዘንድ አሉ፣ 2ቱንም ዕንቁዎች ሰጠኋችሁ። ይህን ድንጋይም ስጡኝ፣ ይህች ጠብም ከእናንተ ትርቃለች፣ በመካከላችሁም ሰላም ይሆናል አላቸው። እነርሱም ያን ድንጋይ ሰጡት። እንደ ነገራቸውም ከእርሱ 2 ዕንቁዎችን ተቀበሉ። እንዳዘዘውም 2ቱ ሰላም ተባባሉ፣ ታረቁ። ከእነርሱም ተለይቶ መንገዱን ሄደ። የንጉሡ መልእክተኞች ወደ ኢየሩሳሌም በተቃረቡ ጊዜም ከእርሱ ጋር የሚሄዱትን ወደ ኢየሩሳሌም እንውጣ፣ በምኵራብም እንስገድላቸው፣ ጸሎታቸውንም ጨረሱ። ቀውስጦስም ወርቅን ወደሚሠራ ሰው ገባ፣ ያን ድንጋይም አሳየው። ወንድሜ ሆይ ይህን ድንጋይ እየው አለው፣ ምን እንደሆነ አያውቅም ነበርና። ወርቅ ሠራተኛውም ይህንን ድንጋይ በተመለከተ ጊዜ እግዚአብሔርን አመሰግነው። አንተ ወንድሜ ሆይ ይህን ድንጋይ ከየት አገኘኸው? አለው። ስለዚህ ድንጋይም የሆነውን ሁሉ ነገረው። የወርቅ ሠራተኛውም ወንድሜ ሆይ ካህኑ ዴማስ በዚህ ድንጋይ ምክንያት ዕጣን ካቀረበ ብዙ ዘመን ሆኖታል። ከዚህች ድንጋይ በቀር 11 ድንጋዮችን አግኝቷል። የ12 ነገድ መጨረሻዋም ይህች ናት። የድንጋዮች ቁጥርም የእስራኤል ነገድ ነው። እኔም ወደ መገርኩህ ካህን ይህን ድንጋይ ትወስደው ዘንድ እነግርሃለሁ፣ ከገንዘብ የምትሻውን ሁሉ ይሰጥሃል አለው። ቀውስጦስም ያን ድንጋይ ይዞ ወደ ሊቀ ካህናቱ ሄደ። ሊቀ ካህናቱም ይህን ድንጋይ በተመለከተ ጊዜ በግንባሩ ተደፋ፣ እግዚአብሔርን አመሰግነዋለሁ እያለም ሰገደ። ሕዝቡን ሁሉ እንዲሰበሰቡ አዘዘ። ወንድሞቼ ሆይ እነሆ የዓመታቱን ቁጥር አወቅሁ፣ በዚህ ድንጋይ ምክንያትም ዕጣን ማቅረብ አልተቻለኝም ነበር። ንጉሡ ናቡከደነፆር የቤተ ክርስቲያኑን ዕቃ ሁሉ በወሰደ ጊዜ እስከዚህች ጊዜ ድረስ የጠፋችውና ያልተገኘችው ድንጋይ ይህች ነበረች። እነሆም እግዚአብሔር ይቅር አለን፣ ይህን ሰውና ይህን ድንጋይም ወደ እኛ ላከ። እኛ ጸሎታችን በፊቱ እንዲደርስ እንሻለን። ዛሬም በምንችለው መጠን ሁላችንም ከገንዘባችን አንዳንድ ለእግዚአብሔር መባ እናቀርብ ዘንድ ይገባናል አላቸው። ሕዝቡም ተነሱና ሁሉም ሰዎች ከእርሱ ጋር ወደ ቤታቸው ገቡ፣ ያላቸውንም አመጡ። ብዙ ወርቅና ብርም ሰበሰቡ። መባውን ከሰበሰቡ በኋላም ካህኑ ዴናስ ለቀውስጦስ ሰጠው፣ ባረከውም። በዚህች ድንጋይ ምክንያት ይህ ሀብት ለአንተ የተሰጠ ከእግዚአብሔር ዘንድ ነው፣ እግዚአብሔርም እንደ ሥርዓቱ ዋጋን ይስጥህ አለው። ቀውስጦስም የሰጡትን ሁሉ በረከት ወሰደ። ይህችም ለድሆች ከሰጣቸው እጥፍ ሆነችለት። በጽኑ ሃይማኖትም እግዚአብሔርን አመሰግነው። ከመልእክተኞቹም ጋር በመንገድ ወደ ንጉሡ ሄደ። ለችግረኞች የሚራራላቸው የሚሰጣቸው ለእግዚአብሔር ያበድራል ያለው ቃልም በእርሱ ተፈጸመ። በመንገድ ሲሄድም ከሰማይ ቀውስጦስ 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 የሚል ቃልን ሰማ። እርሱም አቤቱ አለሁ አለ። ቃልም እንዲህ ሲል መለሰ፣ ለችግረኞች የሚራራ የሚሰጥ ለእግዚአብሔር ያበድራል የሚለውን የሐዋርያውን ቃል ሰምተሃል፣ በቃሉም አምነሃል። ይህች በረከት ያገኘችም ከእግዚአብሔር ነው። ይህች በረከት ብቻም አይደለችም፣ ከዚህ አሮጌ ዓለም የምትለይበት ጊዜ እንባ ወደሚታበስባት ወደሚወገድባት መልካም ወደ ሆነች ወደ ዘላለማዊ ረፍት ትገባለህ። ዓይን ያላያት ጆሮ ያልሰማት በሰው ልቡና ያልታሰበች ናት። ቀውስጦስን በሃይማኖት በረታ፣ ልቦናውም ጸና፣ በሰውነቱ ተደሰተ። ወደ ንጉሡም ሄደ። ንጉሡም በመልካም አቀባበል ተቀበለው፣ በእርሱ ዘንድም ማደሪያውን አሳመረለት። እስከ 3 ዓመት ድረስ ከእርሱ ጋር እንደሚቀመጥም አዘዘ። ከዚህ በኋላም ቀውስጦስ ከቤቱ በራቀ ጊዜ ወንድሙ በልቦናው በዘራበት በሰይጣን ምክር ወደ ሚስቱ ገባ። እንዲህም አላት፣ ወንድሜ ለዘላለሙ ወደ አንቺ አይመለስም። ንጉሡም ገርፎታል። ገንዘቡንም ለችግረኞች ለሙት ልጆች እንደበተነ ልጆቹንም ከዘመዶቻችን ይልቅ ድሆች እንዳደረጋቸው ከጠንቋዩ ቃል ሰምቷልና እኔም ሚስቴ እንድትሆኝኝ ይሻለሁ።
የወንድሜን አገልጋዮች ሁሉ ሰብስቤ ይዛቸዋለሁ። በእጃቸው ያለውን ያጠፉትንም ገንዘብ ሁሉ እንዲመልሱ እፈልጋለሁ። አንቺ ግን እንዲህ ማድረግ አይቻልሽም አላት። እርሷም ሰነፍና ጎስቋላ ሆይ በልቡናህ እንዴት ሰይጣን አደረ? በወንድምህ መኝታ ትተኛ ዘንድ እንዲህ አይነቱ ክፉ ሐሳብ እንዴት አሰብ? አይቻልም። አባታቸው በመራቁ የወንድምህን ልጆች ልታረጋጋቸው ይገባ ነበር። ወደ እርሱ እስከሚመለስ ድረስም በገንዘብ ልታግዛቸው ይገባ ነበር አላቸው። እርሱ ግን በኃይል ሊይዛት ወደደ። እርሷን በክፉ ነገር የወደደውን ሊያደርግ እንደሚቻለው በተረዳች ጊዜ እንደወደደችው ቃልን መለሰችለት። እስከ 3 ቀን ድረስም ቀጠረችው። በእንደዚህ አይነት ሁኔታም ከእርሷ ሄደ። የመረጠቻት አገልጋይዋንም ጠራቻትና ሰው የሚሄድበትን ቦታ አይወቅ አለቻት። 2 ልጆቿንም ጠራቻቸውና ልጆቼ ሆይ ቃሌን ስሙ። አባታችሁ ወደ እኛ እስከሚመለስ ድረስ ጥበብንና ተግሣጽን እንድትማሩ ከእኔ ጋር ወደ አንቲያስ እንግባ አለቻቸው። ከእርሷ ጋርም 2 ልጆቿን ያዘችና ወደ ባሕሩ ዳር ደረሰች። ለመሄድ ያዘጋጀ መርከብም አገኘች። በዚያም ሄደች። መርከቡ 30 ክንድ ከራቀ በኋላም በባሕሩ ታላቅ የነፋስ ውስጣ ሆነ። መርከቡም ተሰበረ። ከልጆቿ አንዱም በእግዚአብሔር ፈቃድ ከመርከቡ ስባሪ ወጣ። ባሕሪቱን በእስክንድርያ ዳርቻ ጣለችው። ታናሹ ልጅም ከእናቱ ጋር በመርከቡ እንጨት ላይ ወጣ። እግዚአብሔርን በባሕሩ ከመስጠም አዳናቸው። ባሕሪቱም ስሟ ቅፍርናሆም ወደምትባል ትንሽ ባሕር ደሴት ጣለቻቸው። እግዚአብሔርም ቅዱስ ጴጥሮስን ጠራው። ወደዚያች አገር እንዲሄድና እግዚአብሔር የመረጣቸውን እንዲፈጽም አዘዘው። እነርሱም በይቅርታ የተዘጋጁ ናቸውና። ጴጥሮስም ወደ እስክንድርያ ሄደ። ዳግመኛም በገባ ጊዜም በሮም እየዞረ እንዳስተማረው እንዲህ እያለ አስተማረ። የሚራሩ ብፁዓን ናቸው፣ ለእነርሱ ይራሩላቸዋልና። ሰላምን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ለችግረኞች የሚሰጡ ብፁዓን ናቸው፣ እነርሱ ለእግዚአብሔር ያበድራሉና። ሚስት እያላቸው እንደሌላቸው የሚሆኑ ሰዎች ብፁዓን ናቸው፣ እነርሱ ዘላለማዊ የሆነች የሕይወት ምድርን ይወርሳሉና። ልበ ንጹሖች ብፁዓን ናቸው፣ እነርሱ የእግዚአብሔርን ፊት ያያሉና አለ። ከባሕር ማዕበል ከዳነው ከጎልማሳው ከቀውስጦስ ልጅ በቀርም በእስክንድርያ አገር ሁሉ ትምህርቱን የተቀበለው አልነበረም። እርሱም ወደ እርሱ መጣና ከጴጥሮስ የእግር ጫማ ወደቀ። ጴጥሮስም አንተ ማን? ከዚህ ሕዝብ መካከል ካንተ ብቻ በቀር ትምህርቴን የሰማ የለምና አለው። ጎልማሳውም መለሰ፣ አባቴ ሆይ እኔ በሮም ሳለሁ አንድ እንዳንተ ያለ ሰው ወደ ሮም ሀገር ገባ አለው። እናትና አባቱ በቃሉ እንዳመኑ ገንዘባቸውንም ሁሉ ለችግረኞችና ለሙት ልጆች ሁሉ እንደሰጡ ተናገረ። ገንዘባቸውን ከበተኑ በኋላም ንጉሡ አባቴን ይጠሩት ዘንድ ላከ። ወደ እርሱም ሄደው ቆይታውም ረዘመ። ሰይጣንም በአባቴ ወንድም ልቦና ክፉ ሐሳብን ዘራበት። በእናቴ ላይም ተነሳ። ሚስት እንድትሆነውም ፈለገ። ፈቃዱን እንደማትፈጽምም ነገረችው። እኔንም ወንድሜንም ያዘችና አባታችን እስከሚመለስ ድረስ ጥበብና ተግሣጽን እንማር ዘንድ ወደ አንቲያስ ታደርሰን ዘንድ ወደደች። ከባሕሩ ሳንርቅም ሰይጣን ክፉ ያደርግ ዘንድ ወደደ። ከወደቡ ወጥተን ብዙ ሳንርቅም በእኛ ላይ ጽኑ ነፋስ ተነሳ። መርከቡን በባሕሩ ተሰበረ። ያን ጊዜም እኔ በእግዚአብሔር ፈቃድ ከመርከቡ እንጨት ላይ ወጣው። ማዕበሉም በዚህች አገር ጣለችኝ። እናቴና ወንድሜ የሆኑትን ግን አላውቅም አለው። ቅዱስ ጴጥሮስም ለእኔ ደቀ መዝሙር ትሆን ዘንድ ትሻለህ አለው። እርሱም እሺ አለው። ይህ ጎልማሳ ከቅዱስ ጴጥሮስ ጋር አንድ በሆነ ጊዜ ከእርሱ የተነሳ በሀገሩ ካሉ ሰዎች አንዱስ እንኳ የተናገረ የለም። የእግዚአብሔር መንፈስም በቅዱስ ጴጥሮስ ተገለጠ። ከሰዶም ወደ ግብፅ እንዲወጣም አዘዘው። ይህች አገር የቅዱሳን ደም የፈሰሰባት ናት። በዚህች አገር በሰማነው ቃልም ዘመኑ አልተፈጸመም። አንተና ይህ ደቀ መዝሙርህን ተነሱ፣ ካቅራ ወደ ተባለች አገርም ድረሱ። እኔን ያገለግሉ ዘንድ የተዘጋጁ አገልጋዮች አሉኝና አለ። ቅዱስ ጴጥሮስም ከደቀ መዝሙሩ ጋር ፈጥኖ ወረደ። ወደ ባሕሩ ዳርም ደረሱ። ለመሄድ የተዘጋጀ መርከብም አገኙ። ወደ መርከቡም ወጡ። ካቅራ ወደምትባል አገርም ለመድረስም ይሻ ነበር። ወደ ከተማ ወደብ በደረሱ ጊዜም ቅዱስ ጴጥሮስ በምስራቅም በምዕራብም የሚሄዱ ብዙ ሰዎችን በባሕር ማዶ ተመለከተ። ወደ ባሕሩ ሲመለከትም ቅዱስ ጴጥሮስ በመርከብ ከእርሱ ጋር ያሉትን ሁሉ ልጆቼ ሆይ
ወደ ወደቡ በደረስን ጊዜ እንወርድ ዘንድ ወደድን። ጠላት እንቅፋትን እንዳያደርግብን የዚህን ሕዝብ ተግባር እስከሚመለከት ድረስ ፈጥናችሁ አትረዱ። ተግባራቸውን ከተረዳው በኋላ ግን ሁሉም ሕዝብ በየሀገሩ በየመንደሩ ይረድ አለ። ቅዱስ ጴጥሮስም ከመርከቡ ወረደ፣ ወደ እነዚያ ሰዎችም ደረሰ። እነሆም ሴት ታለቅስና ታዝን ነበር፣ ሕዝቡም ይከተሏት ነበር። ቅዱስ ጴጥሮስም መለሰና እንዲህ አላት፣ ሴትዮ ሆይ ለምን ታለቅሻለሽ? የምትሽውስ ምንድን ነው? አንቺ ከባሕር ማዶ ነሽና አላት። ይህች ሴትም ጌታዬ ሆይ በመርከቡ እኔና 2 ልጆቼ ነበርን። መርከቡ ከባሕር ሳለን ተሰበረብን። እኔና ትንሽ ልጄንም ማዕበሉ ወደ ከተማ አወጣን። ታላቁ ልጄ ግን የሆነውን አላውቅም። ዘወትር ወደዚህች ባሕር እመጣለሁ እንዲሰማኝና ዘንዤ የቀብረው ዘንድ የልጄን ሥጋ እንዲያሳየኝም ወደ እግዚአብሔር እጮኻለሁ። እያለቀስኩኝ የዚህችን አገር ሰዎች ልቡና እንዳደከምሁና እንዳስለቀስኋቸው አውቃለሁ። ነገር ግን እኔ እግዚአብሔርን ተስፋ አድርገዋለሁ። ቅዱስ የሚሆን የብፁዕ ጴጥሮስ ጸሎት ከኔ ጋር ነው፣ መልካም ዋጋን ይሰጣቸዋል። እኔ ስደተኛ ሴት ነኝና አለችው። ስለዚህም ቅዱስ ጴጥሮስ እሷ የደቀ መዝሙሩ እናት እንደሆነች ተረዳ። ቅዱስ ጴጥሮስን ካወቅሽው ልጅሽን ከሆነ ወደዚህ ጎልማሳ ነይ አላት። ጌታዬ እሺ አለችው። ቅዱስ ጴጥሮስም ከእርሷ ጋር ወደ መርከቡ ሄደ። ክላሚጦስ ሆይ ተነስና ከመርከቡ ውረድ በማለት አሰምቶ ተናገረ። ከዚህ በኋላም እናትና ወንድሙ አዩትና አወቁት። ያን ጊዜም ከብፁዕ ጴጥሮስ እግር ስር ወደቁ። እርሱም አነሳቸውና እንዲህ አላቸው፣ ልጆቼ ሆይ የሰጣችሁን የእግዚአብሔር የሀብቱ ስጦታ እወቁ። ሥጋችሁ በባሕሩ እንዲጠፋ አልወደደም። እኔም ወደ አገራችሁ ወደ ሮም እንድትመለሱ አዝዛችኋለሁ። አባታችሁ ከንጉሡ ደርሷልና በሰላምም ወደ እናንተ ይመለሳልና የአባታችሁ ወንድምም ሞቷል፣ አትዘኑ አላቸው። ብፁዕ ጴጥሮስም ሰላምን ሰጣቸው፣ ወደ አገራቸውም ሸኛቸው። ቅዱስ ጴጥሮስም የሕይወትን ምስጢር ካስተማራቸው በኋላ አብ ወልድ መንፈስ ቅዱስ በተባለው በእግዚአብሔር ማመኑን እያስተማረ በዚያች አገር ያሉትን እስከሚያምኑ ድረስ በዚያች አገር ከእነርሱ ጋር ቆየ። የቀውስጦስ ሚስትም ከልጆቹ ጋር በሰላም ወደ ሮም ገባች። በእርሷ ላይ የተደረገውን ምን እንደሆነ አንድስ እንኳ ያወቀ የለም። ነገር ግን እርሷ ለመረጠቻትና ለምታገለግላት አገልጋይዋ መርከብ እንደተሰበረ ተስፋ ከቆረጡ በኋላ በቅዱስ ጴጥሮስ ጸሎት እግዚአብሔር በባሕር ከመስጠም እንደታደጋቸው ነገረቻት። ከ12 ቀን በኋላም በቤታቸው ተቀምጠው ሳሉ በየጊዜያቱ የተደረገላቸውንና የእግዚአብሔርን ገናንነት ያስቡ ነበር። የዚያች ሴት 2 ልጆች ካልተከደኑና መርዝም ካለበት ውሃ ጠጡ። በዚያች ሰዓትም ሞቱ። እናታቸውን ልጆቼ ሆይ ወዮልኝ፣ ወዮታ አለብኝ፣ ትድኑ ዘንድ አይቻላችሁምና ስለ እናንተ የተጻፈ ጽሑፍ በውሃ ላይ ሆነ። ስለዚህም በመጀመሪያ ጊዜ እግዚአብሔር ያሳዝነኝ ዘንድ አልወደደም፣ በባሕሩም ሰውነታችሁን አላጠፋም። እኔ ብፁዕ በሚሆን በደቀ መዝሙሩ በቅዱስ ጴጥሮስ ትምህርት አምኛለሁና ሥጋችሁንም በሕይወት ጠበቀ አለች። ልጆቼ ሆይ እነሆ በቤታችሁ በተሰባሰባችሁበት በውሃ ሞታችሁ፣ ነገር ግን እኔ በወደደው ሁሉ እግዚአብሔርን አመሰግነዋለሁ። የፈጠራችሁ እርሱ ነው፣ የወሰዳችሁም እርሱ ነውና አለች። እርሷን ፈጥና ተነሳች፣ የልጆቿንም አስክሬን አነሳችና እርሷ ከመረጠቻት አገልጋይዋ ጋር ገነዘቻቸው። ወደ ቤቷ ውስጥም አስገባቻቸው። ሽቶዎች በሞሉበት ዕቃ ቤትም አደረገቻቸው። የቤቷን በርም ዘጋች። በየሰዓቱ የእግዚአብሔርን ገናንነት እያስታወሰችም ወጥታ ከቤቷ ተቀመጠች። አገልጋይዋንም ሰዎች እንዳያውቁ ስለ ልጆቿ የተደረገውን ምስጢር እንዳትናገር አዘዘቻት። አባታቸው በሚደርስበት ጊዜም ልቡናው እንዳያዝን እግዚአብሔር እስኪፈቅድ ድረስ እንዳይታወክና እንዳያውቅ የምትናገርበትን መንገድ እስከምታገኝ የልጆቿን ሞት እንዳትናገር አዘዘቻት። 3 ዓመት ከተፈጸመ በኋላም ቀውስጦስ ከንጉሡ ተመለሰ። የሮም አገር አዛውንት መኳንንትም ታላቁ ገዢ ቀውስጦስ በሕይወት ወደ አገሩ እንደደረሰ ሰሙ። እነርሱም ያማሩ ልብሶችን ለበሱ። በዚያች አገር የሚኖሩ ሁላቸውም ከእጽዋት ዝንጣፊዎች ወሰዱና ይቀበሉት ዘንድ ከከተማው ወጡ። ከዚህ ቀደም የ2 ልጆች ሥርዓት ነበራቸው። ነጫጭ ፈረሶችም ነበራቸው። ከንጉሡ የአባታቸውን መመለስ በሰሙና ባወቁ ጊዜ ያማሩ ልብሶችን ይለብሳሉ። በወርቅና በብር አጊጠውም
በፈረሶቻቸው ይጫኑ ነበር። አባታቸውንም ይከተሉት ነበር። ከከተማው እስከሚደርስ ድረስም ከእርሱ ጋር ይሄዳሉ። ከቤቱ በደረሰ ጊዜም እንደ ሥርዓታቸው ሊቀበሉት ሲወጡ ልጆቹን አልተመለከተም። ልጆቼ የት ናቸው? በማለትም ሚስቱ አክሮስያን ጠየቃት። ከሕዝቡ ጋር አላየኋቸውምና እንደ ልማዳቸው ያልተቀበሉኝ ምን ሆኑ? ወይስ ምን አገኛቸው? አላት። ሚስቱም መለሰች እንዲህም አለች፣ ጌታዬ ሆይ አትፍራ፣ መታጣታቸው ለክፉ አይደለም። አንተም ታውቃለህ፣ ገንዘባችንን ሁሉ ለችግረኞች በሰጠን ጊዜ ለጌጥ የሚሆን ከዚህ ዓለም ገንዘብ ያተረፍነው የለም። መምጣትህን ወደ ሀገር መግባትህን በሰማሁ ጊዜ የሚያጌጡበትን ልብስ ተሰጣቸው ዘንድ ወደ እህቴ ልኬያቸዋለሁ። እንኳን በሰላም ገባ የሚሉ በሚሰበሰቡበት ጊዜም ዙፋንን ደስ ለማሰኘት ይጠቅማል። ከእህቴ ቤት በተመለሱ ጊዜም ወደ አንተ ይመጣሉ አለችው። በሹሙ ዜና ምክንያት አስቀድሞ ተሰብስበው እንዳሉ የልጆቹ መምጣት በዘገየ ጊዜ ለሚስቱ ቃልን ደገመ። ልጆቼን ካየኋቸው 3 ዓመት ያህል ቆየው፣ ስለ እነርሱም ናፍቆቴ ጸናብኝ አላት። እርሷም ከሕዝቡ ብዛት የተነሳ ወደ አንተ መድረስ ስላልተቻላቸው ነው አላቸው። ፀሐይ ሲገባና የራት ሰዓት ሲደርስም የሀገር ሽማግሌዎችና መኳንንቱ ሁሉ ብዙ ምግቦችን አዘጋጁ። በአንድነት የሚገቡ ዘንድም ወደ ቀውስጦስ ቤት ወሰዱት። ሚስቱ አክሮስያም መጣች። ጌታዬ ከእኔ ከተለየ ብዙ ዘመን እንደሆነ አታውቁምን? በዚህች ሌሊት እኔ ከእርሱ ጋር እሆን ዘንድ እሻለሁ። ከእኔ ከተለየ በኋላ የደረሰብኝን ሁሉ እነግረዋለሁ። እግዚአብሔር ቢፈቅድ በነጋታው ነገ ወደ እርሱ ተሰብሰቡ፣ የወደዳችሁትም ይሆናል አለቻቸው። ሰው ሁሉ ከወጣ በኋላ ሚስቱ የቤቷን በሮች ሁሉ ዘጋች። ማዕዱንም ወደ እርሷ አቀረበች። ጌታዬ ሆይ ያቀረብኩልህን ተነስና ብላ፣ የራት ሰዓት አልፏልና አለችው። ሁለቱ ልጆች ሳይቀበሉኝ የዘገዩት በምን ምክንያት እንደሆነ እስካውቅ ድረስ ምንም አይነት ምግብ እንደማልቀምስ የቅዱስ ጴጥሮስ አምላክ ሕያው እግዚአብሔርን በማለት መለሰላት። የተመረጠች ሚስቱም የምነግርህን ነገር ትቀበለኝ ዘንድ ከእኔ ጋር ቃል ግባ፣ አይሆንምም እንዳትለኝ አለችው። ከዚህ በኋላም ልጆችህን ወደ አንተ አቀርብልሃለሁ አለችው። እርሱም ላደርገው የሚቻለኝ ከሆነ አይሆንም አልልሽም፣ የምትሽውን ተናገሪ አላት። እርሷም ጌታዬ ሆይ ለመንገድ እንደወጣህ ባለጸጋ ሰው ወደ እኔ መጣ። ዋጋው የማይታወቅና የከበረ ዕንቁ በእኔ ዘንድ አስቀመጠ። እንድጠብቀውም አዘዘኝ። እኔም ይህንን ዕንቁ ከእርሱ ተቀበልሁ። ክብሯንም በእኔ ዘንድ አሳመራት። በሌሊትም እንደ ቀን ታበራ ነበርና ሰውነቴም ወደደቻት፣ ልቡናዬም ደስ አላት። የተከበረው ዕንቁ ባለቤት ባለጸጋው ሰው በመጣ ጊዜም ተከለክለው ዘንድ በልቤ አሰብሁ። እነሆ ከሚሄድበት ወደ እኔ ተመለሰ፣ የሰጠኝንም ከእኔ ፈለገ። ይህችንም ዕንቁ ካድኩት። እርሱ ከአንቺ ጋር እጣላለሁ፣ ነፃ ከወጣሽ ከተከበርሽ ሴት ጋር በመጣላቴ ግን የዚህች አገር ሰዎች እንዳይሳለቁብኝ ባልሽ ከኔ ርቋልና፣ ነገር ግን ባልሽ ከሄደበት እስኪመለስ ድረስ እጠብቀዋለሁ። እኔ ያውቀዋለሁ፣ እርሱ እግዚአብሔርን የሚፈራ ነውና። የዚህንም ዕንቁ ጉዳዩ በተረዳ ጊዜ እርሱ ይመልስልኛል አለችኝ። ይህ ሰው መምጣትህን ከመንገድህም መመለስህን ባወቀ ጊዜ ገንዘቡን ይፈልጋል። እኔም እንድትረዳኝ ምንም አልሰጠኸኝም እንድትለውም እለምንሃለሁ አለችው። ቀውስጦስም የሚስቱን ነገር በሰማ ጊዜ ጎስቋላ የሆንሽ ሴትዮ ሆይ የዚህን ሰው ገንዘቡን ትክጁ ዘንድ ይህ ክፉ ሐሳብ እንዴት በልቡናሽ አደረው? ነገር ግን ፈልጎ በመጣ ጊዜ እንዳዘዝሁሽ ገንዘቡን እንድትሰጪው ባውቀው ኖሮ ወደ እርሱ በሄድኩና ገንዘቡን ይወስድ ዘንድ እህል ከመቅመሴ በፊት በነገርኩት ነበር። የሌላውን ገንዘብ ሊወስዱ የሚሹ ከሆነ ይህ ኃጢአት ታላቅ እንደሆነ አታውቂምን? አላት። ይህን ነገር ከእርሱ በሰማች ጊዜም የሃይማኖትን ጽናት አደነቀች። እጁንም ያዘችውና ወደ ቤቷ አስገባችው። አስቀድማም እርሷ ገባች። ልጆቿ ያሉበትን ቦታም መጋረጃውን ከፈተችው። ልጆቿ ወዳሉበት እያመለከተችም ልጆችን ታይ ዘንድ ወደ ሳጥኑ ተመልከት አለችው። በዚያች ሰዓት የልጆቹን አስከሬን በድን በተመለከተ ጊዜም እየጮኸ ማልቀስን አስቀደመ። እርሷም የተናገርኸኝን አስብ፣ ገንዘቡን ፈልጎ ባለ ዕንቁ ከመጣ
ስጭው እንጂ አትከልክዩ ያልኸኝ። እነሆ የልጆችህን ሰውነት እጃቸውንም እግራቸውንም ሰውነታቸውንም በሙሉ ትመለከታለህ። ከልጆችህም ከነፍስ ብቻ በቀር ከሰውነታቸው የጎደለ የለም። ይህች የእግዚአብሔር ናት። ዕንቁ የተባለችውም ይህች ናት። እስከሚወስዳት ድረስ እግዚአብሔር በሥጋ ውስጥ ያስጠበቃት ናትና እግዚአብሔርን የሚከለክለው የለም። እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ እግዚአብሔር የወደደው ይሁን። የእግዚአብሔር ስም ይመስገን ዛሬም ዘወትርም ለዘላለሙ አለችው። ዳግመኛም ጌታዬ ሆይ ፈጥነህ ተነስ፣ ስለ ልጆቻችን ሞት የልቦናችንን ሐዘን ያስወግድልን ዘንድ እግዚአብሔርም እንለምን አለችው። ከዚህም በኋላ ፈጥኖ ተነሱ። ትሑት በሆነ በአንድ ልብን በቤታቸው እጆቻቸውን ሰጪ ወደ ሆነው የወደደውንም ሁሉ ወደሚያደርገው ወደ ሕያው እግዚአብሔር ዘረጉ። ጸሎታቸውን ባተረዘሙ ጊዜም በብሩህ ደመና ተከበው ቃልን ሰሙ። ቀውስጦስ ሆይ የደቀ መዝሙሩ የቅዱስ ጴጥሮስን ትምህርት ተቀበልህ። ብዙ ጊዜም ሐዘን ደረሰባችሁ፣ በልጆቻችሁ ሞትም አልተቆጣችሁም አላዘናችሁምና፣ ስለዚህም በሕይወታቸው እሰጣችኋለሁ። ፈጥናችሁ ተነሱና ለምኑኝ። በሮም ሀገር ባስተማረው ቅዱስ ጴጥሮስ አምላክ በእግዚአብሔር ስም በሉ አለን። እኛም አመንበት። የናዝራዊውን የጌታችን የኢየሱስ ክርስቶስን ቻይነትንም አወቅን። ልጆቻችን አክላሚጦስና አክናሲዮስ ይድኑልን ዘንድም እንለምን ነበር። እነርሱም እንዳዘዛቸው ደጋግመው ለመኑ። በዚያች ሰዓትም ልጆቻቸው ከሙታን ተለይተው ተነሱ። በዚያች ያሉትን በእግዚአብሔር ታመኑ። ሙታንም የሚያድናቸው፣ በሽተኞችን የሚፈውሳቸው የሕያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ሐዋርያው የሚሆን የቅዱስ ጴጥሮስ አምላክ ቡሩክ ነው እያሉ በየሀገሩ ይዞሩ ዘንድ ወጡ። ለነፍስም ለሥጋም ባለመድኃኒት ነውና። ይህ ዜናም በሀገሩ ሁሉ ተሰማ። የሰሙትም ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑት። ከሃሊነት ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል እስከ ዘላለሙ አሜን። ለአክላሚጦስ ጵጵስና ተገባው፣ ወንድሙንም ድቁና ሾመው። ጸሎታቸውና በረከታቸው ከጠላታችን ከሰይጣን ወጥመድ ይጠብቀን። የሰላም አምላክ ኃይሉን ያድክመው፣ ፈጥኖን ከእግራችን በታች ይጣለው። አሜን። ይሁን ይደረግ።